በዛሬ ትምህርታችን ደግሞ እንዴት አድርጋችሁ አንድን ፎቶ ወደ ቴክስት ማለትም ኤዲት ሊደረግ ወደሚችል ወርድ ዶክመንት እንዴት አድርጋችሁ መቀየር እንደሚችሉ አንድ በአንድ አሳያችኋለሁ። ቪዲዮ ላይክ እና ሼር እንዲሁም ደግሞ ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ሰፖርት አድርጉኝ። ኦኬ አሁን እዚህ ጋር እንበልና ይሄኛው ነገር አለ። ነገር ግን ይሄን ስናፕ አድርጌ በፎቶ ሴቭ ካረኩት በኋላ እንዴት አድርጋችሁ እሱን ደግሞ ወደ ኤዲት ሊደረግ ወደሚችል ወርድ ዶክመንት እንደምታመጡ አሳያችኋለሁ። እዚህ ጋር ስኒፕ ቱል አለን። ስኒፕ ቱል ጋር እንምጣና ኒው እንበለው። እዚህ ጋር ኒው ካልነው በኋላ ምን እናደርጋለን ማለት ነው። በዚህ መልኩ ምልክት ስትመጣ በዚህ መልኩ ይሄን ሴሌክት እናደርጋለን ማለት ነው። ሴሌክት ካደረግን በኋላ ይሄ ኢሜጁን ምን እናደርጋለን ማለት ነው። ሴቭ አስ ብለን ነው ምን ማድረግ ብቻ ነው ስም እንሰጠዋለን ማለት ነው። እዚህ ጋር ለምሳሌ 852 ብዬ ሴቭ አደርጋለሁ። ኦል ውስጥ ነው ያው ኢሜጅ ነው ዶት ጂፒጂ ከዛ ሴቭ አደርጋለሁ። ኦኬ ኢሜጃችን አሁን 852 በሚል ስም ፋይል ኔም ሴቭ አድርገናል። ከዛም በኋላ አሁን ምን እናደርጋለን የመሰላችሁ እዚህ እንምጣና አዲስ ወርድ ላይ ኢንሰርት እናደርገዋለን። ፒክቸር ስለሆነ ማለት ነው። ምን ነበረ ስሙ 852 ነው። አዩ 852 ያው 852 ከዛም በኋላ እዚህ ጋር መተን ኢንሰርት እንለዋለን። አሁን እዚህ ጋር ምንድነው ይመጣልን ኢሜጅ ወይ ደግሞ ፎቶ ነው። ይሄን ፎቶ ኤዲት ሊደረግ ወደሚችል ወርድ ዶክመንት ነው ማምጣት አለበት። ስለዚህ አሁን ምንም ብትሉት ኤዲት አይደረግም። ስለዚህ ምን እናደርጋለን ፋይል ውስጥ እንገባለን በቀላሉ መንገድ። ከዛም በኋላ እዚህ ጋር መተን ሴቭ አስ እንለዋለን። ሴቭ አስ ብለን ብሮዝ አድርገን የሆነ ቦታ ላይ ሴቭ እናደርጋለን ማለት ነው። እዚህ ጋር ምን እናደርጋለን 852 የሚለው ስም እንስጥና ይሄኛው ደግሞ ወዴት እንቀይራለን ወደ ፒዲኤፍ እንቀይራለን ማለት ነው። በፒዲኤፍ ሴቭ አድርገነዋል ማለት ነው። አሁን በፎቶ የነበረውን ወደ ወርድ አመጣን። ያን ወርድ ደግሞ በፒዲኤፍ ምን አድርገናል ማለት ነው ሴቭ አድርገናል። ምን ብለን 852 ብለን ሴቭ አድርገናል። አሁን ደግሞ በቀጥታ ወርዳችንን እንክፈትና ኒው ወርድ ካልን በኋላ ምን እናደርገዋለን መሰላችሁ ኒው ወርድ በዚህ መልኩ ከፈትን በኋላ አሁን ሴቭ ያደረግናትን ፒዲኤፍ መክፈት ይጠበቅብናል። እዚህ ጋር ፋይል የሚለው ላይ ክሊክ እናደርግና እዚህ ጋር ደግሞ ኦፕን የምትላለች ኦፕን የምትለው ላይ ከዛም በኋላ የፋይላችን ስም ነበር 852 የምትለው ማለት ነው። 852 ትላለች ፒዲኤፍ አይደለች እሷን መፈለግ ነው። 852 ይሄው ፒዲኤፍ አለች። ከዛም በኋላ እዚህ መተን ኦፕን እንለዋለን ማለት ነው። አሁን ምን ይላችኋል ይሄንን ፒዲኤፍ ዶክመንት ኤዲት ሊደረግ ወደሚችል ወርድ ዶክመንት ሊቀይርላችሁ ወይ ይላችኋል። የሆነ ፖፕ አፕ ይሰጣችኋል ማለት ነው። ይሄው እዚህ ጋር እንደምትመለከቱት ወርድ ዊል ናው ኮንቨርት ዩር ፒዲኤፍ ቱ አን ኤዲተብል ወርድ ዶክመንት ይላችኋል። ስለዚህ ይሄ ምን እናደርጋለን እዚህ ጋር መተን ኦኬ እንለዋለን ማለት ነው። ልክኛ ኦኬ ስንለው ምን ያደርጋል ያ በፒዲኤፍ ሴቭ የተደረገውን ዳታ ወደ ወርድ ዶክመንት ያመጣል ማለት ነው። ያ ወርድ ዶክመንት ደግሞ እንደልባችሁ ምን ማድረግ ትችላላችሁ ማለት ነው ኤዲት ማድረግ ትችላላችሁ ማለት ነው። እዚህ ጋር እንደምታዩት ኮንቨርቲንግ እያለ ነው። እንጠብቀው እስኪጨርስ ድረስ። አሁን ይሄው በዚህ መልኩ አምጥቷል። ቪው የሚለው ውስጥ እንገባና ከዛ ኤዲት ዶክመንት እንበለው። ከዛ በዚህ መልኩ መጥቷል ማለት ነው። ለምሳሌ እዚህ በዚህ መልኩ ሴሌክት ላድርግና እዚህ ጋር ይሄኛው ምን ማድረግ ትችላላችሁ መጨመር ትችላላችሁ በዚህ መልኩ። ከዛ 11 ላድርግና እቺኛው ደግሞ ወደምትፈልጉት እኔ ብዙ ጊዜ የምጠቀማት ታይምስ ኒው ሮማን ነው። ታይምስ ኒው ሮማን መጠቀም ትችላላችሁ። ስለዚህ አሁን እዚህ ጋር መጥቼ ይሄን ላጥፋ ብል ማጥፋት እችላለሁ። መመለስ የተለያየ ነገሮች ደግሞ መጨመር ትችላለች። ስለዚህ አንድን ፎቶ ወይ ደግሞ ኢሜጅ ኤዲት ሊደረግ ወደሚችል ቴክስት ወይ ደግሞ ወርድ ዶክመንት በዚህ መልኩ መቀየር ትችላላችሁ። አንደኛ ያ ዳታ ስኒፕ ካረጋችሁ በኋላ ወርድ ውስጥ ኦፕን ታደርጉላችሁ። ከዛም በኋላ በፒዲኤፍ ሴቭ ታደርጉትና በፒዲኤፍ ሴቭ የተደረገውን ዳታ በድጋሚ በማይክሮሶፍት ውስጥ ኦፕን ታደርጉታላችሁ። ኦፕን ስታደርጉ በዚህ መልኩ ኤዲት ሊደረግ ወደሚችል ወርድ ዶክመንት ሊቀየር ይችላል ማለት ነው። ቪዲዮ ከተመቻችሁ ላይክ እና ሼር አድርጉት። እንዲሁም ደግሞ ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ መደገፍ ትችላላችሁ። በሌላ ቪዲዮ እስክንገናኝ ድረስ ጥያቄ አስተያየት ኮሜንት ቦክስ ላይ ጻፉልኝ።